ታላቅ መንፈሳዊ የበረከት ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ከቤተልሔም እስከ ስቅለቱ ስፍራ ቀራንዮ ከኤፕሪል 15 እስከ ኤፕሪል 27 በትንሳኤው ብርሃን ታጅበን ጉዞ ወደ ግሪክ ፍጥሞ ደሴት ቲኖስ ማርያም ገዳም ሐዋርያው ቅዱስ ጳውሎስ ያስተማረበት ለቆሮንቶስ ሰዎች መልእክት ያስተላለፈበት ስፍራ እንዲሁም የተለያዩ ገዳማትና ከተማውን ጨምሮ በግሪክ ከሜይ 8 እስከ ሜይ 16 በረከትን እንካፈላለን። ጌታን ከናቱ ጋር ወደ ሰወረችው የሾላ ዛፍ ዘይቱን ማርያም እመቤታችን የተገለጠችበት ገዳም ከመቤታችን ስዕል አድኖ ላይ ቅባ ቅዱስ ወደሚያፈልቀው ስፍራ ወደ ግብጽ ከሜይ 27 እስከ ጁን 6 በመላው ዓለም የምትኖሩ ውድ ኢትዮጵያውያን በጆሮ የሰሙትን ከቅዱስ መጽሐፍ ያነበቡትን በስፍራው ተገኝታችሁ የበረከቱ ተካፋይ ትሆኑ ዘንድ ጥሪያችንን እናቀርባለን። ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁ እንደምን ስቆያችሁልኝ ዛሬም እንደተለመደው 3 ጣፋጭ ፕሮግራሞችን ይዤላችኋለሁ ከአሰብ ወደብ ጀርባ ያለ የሚያቃጥለኝ የሚያንገበግበኝ ከዛ ጀርባ ያለ ሲክሬት ወይም ደግሞ አለ አጀንዳ እሱን በአንዱ ፕሮግራም ያሳያችኋለሁ ከዛ በተረፈ የሁለተኛው የሶስተኛውን የዓለም ጦርነት ድግስ እንግዲህ እንደሚታወቀው ለረጅም ጊዜ ሲቀዛቀዝ የነበረ ነገር ዛሬ ያገረሸ እየሰማን ያለነው አብዛኛዎቹ የመካከለኛው ምስራቅ አፍሪካ ሀገራት ላይ በጣም በርካታ ነገሮች እየታዩ ነው እሱን በዚህ ፕሮግራም ላይ ያሳያችኋለሁ በሶስተኛ ደረጃ የጂ7 ሀገራት የሚባሉት ይዘውት የመጡት ድግስ አለ ይሄ ከሰሞኑ ሲዶልቱት የነበረው ነገር ዓለምን ወደ ኬኦስ ይዞ ለመግባት ምናልባትም በትክክለኛ የቃሉ ተፈጻሚነት ምክንያቱም የእግዚአብሔር ቃል በይፈጸም ዘንድ ቃሉ ከሚያልፍ ዓለማት ቢያልፉ ይቀሉታል ስለዚህ በመጨረሻዎቹ ዘመናት ሊሆን ስላለው ነገር አምላካችን ሲነግረን ካስቀመጠን ነገሮች መካከል አንደኛው የነዚህ ሀያላን ሀገራት ህብረት ነው ያንን በተመለከተ በዚህ ፕሮግራሜ ላይ በደንብ አድርጌ አሳያችኋለሁ ወደ መረጃዎቼ ለፍ ስክሪን ላይ ቀደም ብዬ በማስታወቂያ የነገርኳችሁ ይህ ተቋም እንግዲህ በጎልጎታ አስጎብኝ ነው በአሜሪካን ሀገር ነው ያለው ስለዚህ ወደ ኢየሩሳሌም ጉዞ አለ እዛ ላይ ያለው ነገር ሄዱ ደውሉ ጥቂት ቀን ነው ቪዛ ለመጨረስ ያለው ከዛ ውጪ ደግሞ በተለይ በግሪክና በግብጽም ይሄ ጉዞ ይከናወናል እነዚህ ነገሮች በተመለከተ መረጃ እንድትይዙ በስልክ ቁጥር ላይ ፊት ለፊት እዚህ ስክሪን ላይ ባለው ቁጥር ደውሉላችሁ 703 447 6988 አሜሪካን ሀገር እንዲሁ በ0910 47 4537 ላይ ተደውሉላችሁ ዘንድ በጠቆም ወዳለሁ እንግዲህ ከሰሞኑን ውድ ቤተሰቦቼ እስራኤል ካልገባችበት ግጭት የለም ሁሉ ነገር ተጧጥፎ ነው የምትመለከቱት የሊባኖስ ጋር ሌላ ቁርቅሳ ውስጥ ገብታለች አዲስ ጦርነት ሊከሰት ይችላል በሚል ሊባኖስ ማስጠንቀቂያ ከ3 ሰዓታት በፊት አስቀድማ ዛሬ ግልጽ አድርገዋለች ሌላው በሊባኖስና በእስራኤል መካከል ያለ ትሩስ አለ ስምምነት አለ ሬውተርስ ሲገልጸው it's shaky as Israel strikes Lebanon in response to rocket fire በሚል ከ41 ደቂቃ በፊት የነበረ ዜና ያሳያል ፖለቲኮ እንደዚሁ እንደገለጸው እስራኤል ሊባኖን truce in danger after fresh attack በሚል አዲስ በተፈጠረ አታክ በእስራኤልና በሊባኖስ መካከል ያለው የስምምነት ሁኔታ ሊደፈርስ እንደሚችል በግልጽ ያሳያዋል ከ4 ሰዓታት በፊት እስራኤል strikes Lebanon after first rocket attack since ceasefire በሚል ከሲስፋየሩ በኋላ የመጀመሪያው ሮኬት አታክ ነው በሚል ዛሬ የተኩስ አቁሙ ስምምነት መደረሱን በግልጽ እዚህ ጋር ያሳያቸዋል ማለት ነው መካከለኛው ምስራቅ ወደ ሶስተኛው ዓለም ጦርነት ወደ ማያባራው ዓለምን ይዞ ሊደግስ በሚችለው ነገር ላይ ተግተልትሎ እየገባ እንደሆነ የሚያሳየው ነገር እዚህ ጋር ተመለከታላችሁ እንግዲህ እንደሚታወቀው የእስራኤል ሚሊተሪ እንደተናገረው በተለይ የሄዝቦላ ሮኬት ላውንቸርስ የሚባሉ የትዕዛዝ ማዕከላትንም ጭምር እንዲሁም በኢራን የሚደገፉ ሚሊሻዎችን ፖለቲካል ግሩፖችን በደቡብ ሊባኖስ ክፍል አካባቢ ስንደበድብ ቆይተናል በሚል በግልጽ አስቀምጠውታል እንግዲህ ምናልባትም በዚህ በሊባኖስና በእስራኤል መካከል ያለው ሄዝቦላን የተመለከተው የስምምነት ሳይደፈርስ እንዳልቀረ ዛሬ ጥሰት ተፈጽሟል ማለት ነው ይሄም በጣም ደስ የማይል ነገር እንደሆነ ታያላችሁ
ትራምፕም እንደዚሁ እንግዲህ እንደምታውቁት ሰሞኑን ከኢራን ጋር በተያያዘ በጣም ብዙ ነገር ነው እየተናገረ ያደረገ ያለው Trump gives Iran 2 months deadline to reach new nuclear deal በሚል ተቀምጧል አዲስ የኒውክሌር ጦር መሳሪያ ስምምነት ያስፈልጋል 2 ወር ሰጥቼሻለሁ ለኢራን በሚል የጦርነት ድግስ ወሬ እያወሩ ይገኛል የትራምፕ መንግስት CBS News እንደዘገበው Iran Supreme Leader says Trump administration threats over nuclear program በሚል አስቀምጠውታል የትራምፕ መንግስት ኢራንን በኒውክሌር ጦር መሳሪያ ፕሮግራም ላይ ማስፈራሪያ እየላከብኝ ነው በማለት አስቀምጠውታል አትላንቲክ ካውንስል ሲዘግብ ደግሞ Trump's Middle East strategy is all about striking an Iran deal በሚል ያስቀምጠዋል የኢራንን ስምምነት እንግዲህ በተመለከተ ማሸነፍ እንደሚፈልግ ይሄም ደግሞ ኢራን እንደማይስማማት በግልጽ ያሳያል ሬውተርስ ሲዘግብ Iran says it will consider opportunities as well as threats in Trump letter በሚል አስቀምጧል የትራምፕ የጻፈው ደብዳቤ ላይ ኦፖርቹኒቲን ለማስተካከል እቺ ሀገር እየሰራችን ሊሆን ይችላል ተብሎ ይጠቀሰ ይገኛል ግን ነገሮች የሚያሳዩት ትራምፕ እንግዲህ በመካከለኛው ምስራቅ ላይ ያለውን ስትራቴጂ ግልጽ የሚያሳይ እንደገና ደግሞ የትራምፕ አድሚኒስትሬሽን ማስፈራራቱ ትሬቱ ለኢራን እየሰጠ ያለው ነገር በሀገሪቱ ላይ በጣም ብዙ ነገር ይዞ ሊመጣ እንደሚችል እየተነገረ ይገኛል እንግዲህ በተለይ አሁን ያለው የኢራንን ተግባር ታርጌት የሚያደርገው የኒውክሌር ማብላያ ክፍሏን ነው ይሄ እንግዲህ ምናልባት ፕሬዝዳንት ትራምፕ ቀጣዩ በጣም ብዙ ስራ መስራት ያለበት ቦታ ላይ ነው ይሄ ጉዳይ የትራምፕ ኢንቮይን በተመለከተ የወጣውን የዛሬ ከ10 ሰዓት በፊት የወጣውን ዘገባም ስታዩ ተመሳሳይ ነገር ያሳያቸዋል ትራምፕስ ኢንቮይስ say Iran reached out through back channels በሚል ያስቀምጠዋል በተለይም ደግሞ በዚህ ውስጥ ኢራን ውስጥ ለውስጥ እየሰራች ያለችው ነገር ተመልክቶ በግልጽ በዚህ ዜና ላይ መመልከት ትችላላችሁ ማለት ነው ይሄ ጉዳይ ስታዩት ወዴት አቅጣጫ ላይ ጦርነቱ ሊሄድ እንደሚችል ያሳያቸዋል በእስራኤል በአሜሪካና በኢራን መካከል ያለው ጉዳይ በተለይ የመንን ይመለከታል የሁቲዎችን ማለት ነው ሬውተርስ ከሰሞኑ በትራምፕና በሁቲ አማጽያን መካከል ያለውን ጦርነት በሉት እንግዲህ በጣም ከፍተኛ ንውጥውጥታ ነው ያለው ይሄን በተመለከተ የሁቲ አማጺዎቹ ድብደባ እየፈጸሙ ይገኛሉ በእስራኤል ላይ አሜሪካም በየመን ላይ ድብደባዋን ቀጥላለች Israeli military says it intercepted missile fired from ሁቲ በሚል ዛሬ ከሁቲዎቹ የተላኩ ሚሳኤሎችን ስመታ ውያሉ በማለት ተናግሯል ሁቲስ ሚሳኤል ፋየርድ at Israel intercepted as fresh air strikes in strikes hit Gaza አሁን የጋዛ ላይ ያለው ጉዳይ መፋፋሙን ተከትሎ የሁቲ አማጺዎቹ ይሄንን ነገር እየለቀቁባት እንዳለ በእስራኤልም እንዲሁም በአሜሪካ መርከቦች ላይ በግልጽ ተመለከታላችሁ every shot fired are Yemen's Houthis a proxy force for Iran ብለው ያስቀምጣል አልጀዚራ ዘገባ እንግዲህ የነዚህ ሁቲዎቹ ለኢራን ፕሮክሲ ወይም ደግሞ የውክልና ጦርነትን የሚደግሱ ናቸው በሚል የሚታመነውን አሁንም በአሜሪካ ላይ ይሄን ጉዳይ ያደረጉ ነው ወይ በእስራኤልስ ላይ የኢራንን ጉዳይ ያስፈጽሙ ነው በማለት እየተነገረ ያለው ነገር የሚያጠነካክር ነገር ተሰምቷል አናዶሉም Houthis report third attack on Israel's Ben Gurion airport within 48 hours በሚል በ48 ሰዓታት ብቻ እስራኤል ላይ የተጣሉ ድብደባዎችን በደንብ ያሳያል ዜናው የሁቲ ሚሳኤሎች fired at Israel intercepted as fresh air strike hit Gaza ኤም እየተነገረ ነው ያለው ይሄ ጉዳይ ደግሞ እየተፋፋመ እየተጋጋመ እየቀጠለ ይገኛል ምናልባትም የየመኑ ሁቲ አማጺ በጣም ጠንካራ መሆኑን ያሳየበትን የሰሞኑ ጦርነት እያስተዋል የምንገኝበት ነገር ሄዶ ጦርነቱን ጎትቶ ወደ ሶስተኛው ዓለም ጦርነት ይዞ ለመምጣት እስራኤል አሜሪካ እየሰሩ እንዳሉ በትክክል ያሳያል ማለት ነው በተመሳሳይ አሜሪካም ራስ እስራኤልም ያላረፉት አንዷ በጉረቤት ሀገር ሱሪያ ነው ሱሪያን በተመለከተ እንግዲህ በአሜሪካና በእስራኤል እና በሱሪያ መካከል ያልተጠበቀ ነገር ነው የሆነ ያለው በተለይ በእስራኤል እንደሚታወቀው ጋዛውያን ወይ ጋዛ ሰዎችን ሪሰልትመንት ወይም ደግሞ
ሴትልመንቱን ማስተካከል የሚፈልጉባቸው ቦታዎች መካከል አንዷ ሱዳን፣ ሶማሊያና ሱሪያ እንደሆነ ይታወቃል። ያንን ለማስተካከልና ከተማዋን ለማጽዳት በሚል ይሄ ጉዳይ ደግሞ በሱሪያ ተቃውሞ ገጥሞታል። ስለዚህ እስራኤል በሱሪያ ውስጥ ያሉ በደቡብ ሱሪያ ክፍል አካባቢ ያሉ ለብሔራዊ ደህንነቴ ያሰጋኛል ብላ ያለቻቸውን የሱሪያ የሚሊተሪ ታርጌቶችን ስደበድብ ቆይታለች ሰሞኑን። ይሄም ደግሞ how Israel's overreach in Syria's may backfire ስጋቱ ነው ማለት ነው። ምናልባት ይሄ ክራይሲስ ግሩፕ ይዞት የወጣው ጥናት እንደሚያሳየው ከሱሪያ ባክፋየር ሊመጣ ይችላል። አዲሱ የሱሪያ መንግስት ይሄን ጉዳይ ይዞ የሚመጣ ከሆነ በጣም አደገኛ ነገር አካባቢውን ወደ ብጥብጥ ይዞት ሊመጣ የሚችለው ነገር ያሳያል ማለት ነው። ዴራ በሚባል በደቡብ ሱሪያ ክፍል አካባቢ እስራኤል ሰሞኑን ድብደባ መፈጸሟ ሩሶሪያን በጣም ማበሳጨቱን ጭምር እያየን እንገኛለን። እንግዲህ ይሄን በተመለከተ በጣም ቀላል ነገር አይደለም። እስራኤል በተለይ የሚሊተሪ ቤዞች ብላ ሱሪያ ያዘቻቸውን ቦታዎች መደብደብ ማለት እዛ አካባቢ ላይ ያለውን ጦርነት በላቀ ሁኔታ ለመደገስ እየተሰራ ያለበት ነገር እንዳለ በግልጽ ያሳያል። እሱ ብቻ አይደለም እንግዲህ እስራኤል says it struck 2 military bases in central Syria including one in Palmyra በሚል የተቀመጠውን ስታዩት የጦርነቱ ድግስ ወደ አቅጣጫ እየሄደ እንደሆነ በትክክል ያሳያል። እሱ ብቻ አይደለም ሐማስ ላይም በጋዛ ጦርነቱ ወይም ግጭቱ ተፋፍሞ ቀጥሏል። Israel orders army to seize additional territories in Gaza ተጨማሪ ቦታዎችን በጋዛ ለመያዝ እስራኤል ወታደራዊ ዘመቻ መጀመሯን ያሳያል። እንደገናም ደግሞ ይሄ ዜና ሲያሳያችሁ ደግሞ ስፔክትረም ኒውስ የሚባለው Israel strikes across Gaza hit multiple homes ወደ ከ85 በላይ አሁን ከ100 በላይ የሚጠጉ ሰዎችን መግደሏ ሰሞኑ እየተነገረ ይገኛል። ዩኤንም በዚህ ደረጃ ላይ ሆሪፋይድ በሚል ገልጾታል። በጣም በሚያሳዝን መልኩ ይሄ እስራኤልን ቦምቢንግ ተመልሶ የመጣውን ድብደባ በዚህ ደረጃ ያለው ነገር እየገለጹት ይገኛሉ። ዘ ጋርዲያንም Israel to seize more ground and warns Hamas it will annex part of the Gaza በሚል በግልጽ እየነገረ ይገኛል። ሌላኛው ድግስ ይሄ ነው እንግዲህ እስራኤል የጋዛን ክፍል ገንጥዬ ወስዳለው አኔክስ አረጋለው በሚል እየተናገረች መምጣቷ የማስፈራሪያቱ ጥግ በጣም ብዙ ነገር ይዞ ሊመጣ እንደሚችል የሚያሳይ እንደሆነ በግልጽ ተነግሯል። አሁን ባለበት ሁኔታ ከ130 ሰዎች በላይ መገደላቸውን ማለት ነው በሁለት ቀናት በጋዛ ውስጥ ማለት ነው። ከዛ ውጪ አሁንም እስራኤል በደቡብ የሊባኖስ ክፍል ላይ ድብደባ እየፈጸመች መሆኑን ያሳያል። እነዚህ ነገሮች እንግዲህ ቆሟል ወይም በርዷል የተባለውን ጦርነት መልሶ ለመቀስቀስ እየተሰራ ያለ ድግስ እንዳለ ማስተዋል ይኖርብናል። ዓለማችን በኬኦስ ዓለማችን በብጥብጥ ውስጥ እስከመቼ ዘልቃ ልትሄድ እንደምትችል ረፍቷ ሰላሟ የሆነው አምላኳን ክርስቶስን የካደችና የገፋች ሀገር ዓለም አሁንም ባለው በዚህ ሁሉ ነገር ውስጥ ችግር ይዞባት እየመጣ እንዳለ የሚያሳዩ ነገሮችን እየሰማን መሆናችንን መጠቆም ያስፈልጋል ማለት ነው። ውድ ቤተሰቦቼ ወደ ቀጣዩ የአሰብ ቁማር ይዣችሁ ሄዳለሁ። ለዚህ አምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ወደ መረጃዎቼ ልለፍ። እንግዲህ በተለምዶ G7 ተብሎ የሚታወቀው ቡድን ዓለም አቀፍ ኬኦስ ፈጣሪ ከሚባሉት መካከል የሚገኝ ነው። ይሄ ቡድን እንግዲህ በብዙ መልኩ የሚታወቁ ዓለም አቀፍ ስራዎችን ከውኗል ሰርቷል። አሁን ባለው ዓለማችን ላይ ከሰሞኑ የቻይናን ያስቆጣ የቡድን 7 መግለጫን ሰምተናል። ይሄን በተመለከተ እንግዲህ ባለፈው ሳምንት ሮብ የቡድን 7 ሀገሮች የውጭ ጉዳይ ሚኒስትሮች በካናዳ ኩቤክ ግዛት ተገናኝተው 3 ቀናት የፈጀ አመታዊ ስብሰባ አድርገው እንደነበረ ታስታውሳላችሁና በስብሰባቸው ማገባደጃ ላይ ዓለምን የዳሰሰ የጋራ አቋም መግለጫ ነው ያወጡት። የቡድን 7 ሀገሮች የሚባሉት እንግዲህ አሜሪካ፣ ዩናይትድ ኪንግደም፣ ጃፓን፣ እንግሊዝ፣ ፈረንሳይ፣ ጣሊያን፣ ጀርመን ናቸው። የአውሮፓ ህብረትም በከፍተኛ ልዑክ የሚወከልበት የሀያላን ስብስብ እንደሆነ ይታወቃል። እንግዲህ እንደ አውሮፓውያን ዘመን አቆጣጠር እስከ 2014 ድረስ ስብስቡ ቡድን 8 ተብሎ ይጠራ እንደነበረ ታውቃላችሁና በዚያም አመት ሩሲያ ወይም ክሬሚያን ከዩክሬን ወደ ግዛቷ በመጠቅለል ላልተወሰነ ጊዜ ገለል ተደርጋ እንደነበረ ይታወቃል። እና የባለፈው የአርቡ የቡድን 7ቱ መግለጫ ሩሲያ በዩክሬን በመታደርጋቸው ጦርነቶች ቻይና በኢንዶ ፓሲፊክ ባላት ይገባኛል የተነሳ በደቡብ ሱዳን በደቡብና በምስራቅ ቻይና ባህር በመታረጋቸው እንቅስቃሴዎች ኢራንን በሽብርተኝነት በመደገፍ እንዲሁም ሰሜን ኮሪያን የኒውክሌር መሳሪያ አረሮችን ክምችት በማሳደግ ቬኔዙዌላን ከዲሞክራሲነት ሩዋንዳን ደግሞ M23 የተሰኘውን የዲሞክራቲክ ሪፐብሊክ ኦፍ ኮንጎ አማጽያን በመደገፍ
ይሄን ጉዳይ የሚያከናውኑ እነዚህ ሀገራትን ያወገዘ የጋራ መግለጫ ነው ያወጡት። እንግዲህ ትችቶችን የሰነዘረ ማስጠንቀቂያንም ማስፈራሪያም ጭምር በውስጡ ታክሎበታል። የጋራ መግለጫው በሱዳን፣ በደቡብ ሱዳን፣ በሄይቲ የሚስተዋሉ አሁናዊ ሁኔታዎችን የቡድን ሰባት አገሮች የሚያሳስቡ እንደሆነም ተገልጿል። እንግዲህ በመካከለኛው ምስራቅ ሰላምና መረጋጋት ላይም ያለውን አቋም የሚመስል ነገር ገልጿል። እዚህ ላይ እንግዲህ ሰሞኑን የትራምፕ መንግስት ከቻይና መንግስት ጋር ይዞት እየመጣ ያለውን ነገር ስታዩ ዓለም ወዴት አቅጣጫ እየሄደች እንደሆነች በደንብ ታያላችሁ። አሜሪካዎቹም ከቡድን ሰባት ሀገራት መካከል በዋነኝነት የሚቀመጡት ናቸው። ስለዚህ ቻይና በኢንዶ ፓሲፊክ አካባቢዎች በተለይም በመስራቅና በደቡብ ቻይና ባህር እንዲሁም በታይዋን ስትሬት በሚባለው ታይዋን ስትሬት የሚባለው ቦታ በእነዚህ ያሉት ነባራዊ ሁኔታዎችን ለመቀየር የምታደርገው ህገወጥ ነው ብለው ነው እነሱ የሚገልጹት። ጠባጫሪ ይሉታል። እንደገናም ሲገልጹት በዛው ስብሰባ ላይ በኃይል አስገዳጅና አደገኛ ድርጊቶችን ይዛ ነው ቻይና የመጣችው። ስለዚህ ይሄንን እናወግዛለን በሚል የቡድኑ የውጭ ጉዳይ ሚኒስትሮች በመግለጫቸው ላይ አመላክተዋል። እንግዲህ ፕሬዚዳንት ትራምፕ ከሰሞኑ ከሩሲያ ጋር ያደረጉት ያሉት ነገር በጥቅላላ ስትመለከቱ ምናልባትም ከሩሲያና ቻይና ለመነጣጠል ሩሲያ ወደ ነበረችበት G7 ወደ G7 መቀየር እንዲችል ወደዛ ለማሳመን ፕሬዚዳንት ትራምፕ እየሰሩ ያሉት ነገር እንዳለ ይታወቃል። እንግዲህ በዓለም ላይ ሰባት በመጽሐፍ ቅዱስ ላይ የሚታወቁት ሰባት ቁጥር መሰረት ተደርገው የሚሰሩት የመጨረሻዎቹ ዘመናት ሀያላንን ብለው የሚወጡት ሀገራት ከነዚህ የተለዩ ስላይደሉ በእነዚህ ዙሪያ ላይ የሚደረጉት ነገሮች ለዓለም መንፈሳዊ ነገር ግብአት እንዳለው በትክክል እናውቃለን። ቻይናን ቆስቁሶ እንዲሁም ቻይናን በብስጭት እንግዲህ ወደ ጦርነት ተሰብስባ ለመግባት የሚያርጉት ትግል ስትመለከቱ በጣም የሚያናድ ነገር በውስጡ ታያላችሁ። ቻይና እንግዲህ በምስራቅ ቻይና ባህር ከፊሊፒንስ እንዲሁም በደቡብ ቻይና ባህር ከቪየትናም የግዛት ይገባኛል መቆራቆስ ውስጥ ነው ያለችው። ለበርካታ ዓመታት የባህር ድንበር አሳሽ ጀልባዎች የነዚህ ሁሉ ሀገሮች የንግድና የጦር መርከቦች እንቅስቃሴዎችን ስትቆጣጠርም ተስተዋላለች። እንደምታውቁት የቻይና ጀልባዎች በፊሊፒንስ እንዲሁም በቪየትናም ጀልባዎችና መርከቦች ላይ የኃይል እገዳ ሲያደርጉ የሚፈጠሩ መፋጠጦች በበርካታ የዓለም አቀፍ መገናኛ ብዙሃን አውታሮችም ጭምር ተዘግበዋል። ስለዚህ መፋጠጦቹ በእነዚህ አገሮች አሳ አጥማጅ መርከቦች ሳይቀር እንደሚስተዋል አልፎ አልፎ የሚሰሙት ዜናዎች ይናገራሉ። ከዚህ በከፋ ደግሞ ቻይና የግዛቷ አንድ አካል አድርጋ የምትወስዳት ታይዋን ደሴቷ ላይ ማለት ነው በዚያ ዙሪያ የምታደርገው የጦር እንቅስቃሴ በምዕራቡ ዓለም ሀገሮች አልተወደደላትም። G7 የሚባሉት ሀገራትም ይሄን በተመለከተ የሚቆሰቁሱት ነገር አሜሪካ አሁን በሩስ ከቻይና ጋር ያላትን የትሬድ ዋር ወይም የንግድ ጦርነትና መሰል የተጽኖ ጦርነትን ከጎንሽነን አሜሪካ ብሎ ሩሲያን ማናት የትራምፕን መንግስት በማገዝ አውሮፓዎቹ ለመተራረቅ የሚያደርጉት ከትራምፕ ጋር ለመተራረቅ የሚያደርጉት አካሄድ ሄዶ የዓለም ጦርነት ላይ ቤንዚን የማርከፍከፍ ስራ እየተሰራ እንደሆነ በደንብ እናስተዋላለን። እንግዲህ ቻይና የዚህ ጊዜ ባሁን ባለበት ጉዳይ እንጂ ጉዳዩዋ ዋናው የጊዜ ጉዳይ ነው። ታይዋንን መጠቅለሏ እንደማይቀር በይፋ ሁሌ ታሳውቃለች። የጊዜ ጉዳይ ነው ብላ ነው የምትናገረው። ለዚህ ነው እንግዲህ የቡድን ሰባት ሀገራት የጋራ መግለጫ ቻይናን ያስቆጣው። በነጋታው ቅዳሜ ማለት ነው የባለፈው ቅዳሜ ጠንከር ያለ የመልስ ምት ካናዳ ባለው ኤምባሲዋ በኩል አውጣለች። ዛሬ ሳምንት አካባቢ እንግዲህ መግለጫው የተለመደና የተደጋገመ ይመስላል። ግን ሐቁን እና የቻይና አቋም ችላ ያለ እንዲሁም በቻይናው የውስጥ ጉዳይ ጣልቃ የገባና ቻይና በድፍረትን ቻይናን ያጠለሸ ነው በማለት ቻይና በመግለጫዋ ላይ በጣም በቁጣ እዛ ላይ እንደገለጸች ይታያል። እንግዲህ ይሄ ትንኮሳ ምንድነው የሚያሳየው ብሎ መጠይቅ ጥሩ ነው። ቻይና የቡድን ሰባት አባል ባትሆንም ይህ ቡድን እንዲሁም መሰል ዓለም አቀፍ ድርጅቶች እሷን በተመለከተ የሚሏቸውን የቅርበትና በንቃት የምትከታተል ሀገር ናት። ምላሽም በፍጥነት ነው የምትሰጠው። ለዚህም የሚሆነው ነገር እጅጉን በጣም ወሳኝ የሆነ ስራ የሚሰራበት እንደሆነ ይታያል ማለት ነው። እንግዲህ G7 የሚባለው ቡድን በዩክሬን ዙሪያ ላይም ያወጣው ሐሳብ እንዲሁ ሩሲያን የሚያበግን እንደሆነ ታያላችሁ። እነዚህ የጋራ መግለጫቸው ቡድኑ ለዩክሬን የማያወላዳ ድጋፍ በማጠናከር የሀገሪቱ የመኖር መብት ነፃነትና ሉዓላዊነት እንዲጠበቅ እንደሚሰራ ነው ያስታወቀው። ይሄን በተመለከተ እንግዲህ ሩሲያን ሊያስደስታት አይችልም። እንዴት የዓለምን ጦርነት የሚሰብቁ ድግሶችን ነው እዚህ ጋር የምትመለከቱት። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር የፈቃደኞች ጥምረት በሚል ማዕቀፍ ለዩክሬን ድጋፍ ለማጠናከር በማለም ካሰባሰባቸው ሀገሮች መሪዎች እንግዲህ የቪዲዮ ኮንፈረንስ በወቅቱ ሰሞኑን ሲያካሂዱ ቆይተዋልና በውይይቱ ውስጥ ጥምረቱ ብለው ያሉት
አዲስ ጥምረት ወደ ተግባር መሸጋገሩን ጭምር አስተዋውቀዋልና በጥምረቱ በዋነኝነት እንግሊዝ፣ ፈረንሳይ፣ ጀርመን፣ ፖላንድ፣ ኔዘርላንድስ፣ ካናዳና አውስትራሊያ ይገኙበታል። ይሄ ድግስ ዓለምን ወዴት ይዞት እየሄደ እንደሆነ በትክክል ማየት ይችላልላችሁ ማለት ነው። እንግዲህ መካከለኛው ምስራቅ ላይ ተመልክቶ G7 የሚባለው ቡድን የጋራ የቋሚ መግለጫውን አውጥቷል እና በመግለጫቸውም ጋዛ ውስጥ በሐማስ ተግዘው የሚገኙ ታጋቾች በሙሉ እንዲለቀቁ የሞቱ አስክሬናቸው ለቤተሰቦቻቸው እንዲወጡ እንዲሰጡ ሙሉ የመጠየቅ ስራ ተሰርቷል። እዛ ጋር እንግዲህ በመግለጫው ላይ መጻኢ እጣፈንታ በጋዛ ያለውን ጭምር ማለት ነው ምንም አይነት ተሳትፎ እንደማይኖረው ጭምር ነው የሚገልጸው። በዛ ላይ በዶሃ የተካሄደ የሚገኘው ሁለተኛ ዙር የተኩስ አቁም ድርድር ባለፈው ከአንድ ሳምንት በፊት ማለት ነው ያለ ውጤት እንደተበተነ ታውቃላችሁ። ዶናልድ ትራምፕ አገራቸው ጋዛን መልሶ ለመገንባት የመካከለኛው ምስራቅ ሪቬራ ለማድረግ ከእስራኤል እንደምትረከብ የጋዛን ህዝብ ደግሞ ወደ ግብጽ፣ ዮርዳኖስና ሌሎችም የመካከለኛ ምስራቅ አገሮች ከዚያም አልፎ በሶማሊያ ለማስፈር ውጥን እንዳላቸው መናገራቸው ብዙ ቁጣ እንደቀሰቀሰ እናውቃለን እና ያ ጉዳይ አሁንም በእስራኤልና በጎረቤቶቿ መካከል ጦርነቱ መቆራቆሱ እንዲጨምር እንዳደረገ እናስተውላለን። በዚህ ውስጥ እንግዲህ የጂ7 አንድ የዚህ የሶስተኛው ዓለም ጦርነት ድግስ ኢራንና ሶሪያን በተመለከተ በመግለጫው ላይ በግልጽ ያለውን አቋም ኢራን የሁሉም ክልላዊ አለመረጋጋት ምንጭ ናት በሚል አሁንም ጦርነቱን ለመደገስ ወይም ደግሞ ለማፋፋም የሚያስችለውን ቤንዚል በኢራን ላይ ጸረ ኢራናዊ አቋም እንዳሳየ በደንብ የቡድን አባላት ሀገሮች በግልጽ አሳይተዋል። ስለዚህ በሱዳን እየጦፈ የመጣ ውጊያ አለ፣ ጾታዊ ጥቃት አለ፣ እነዚህን ጨምሮ በግፍ ድርጊቶችን ጭምር ተናግረውታል። በሄይቲ፣ ቬኔዙዌላ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ላይ ያላቸውን ሐሳቦች ጠቅሰዋል። አዲስ ጌታቸው የተባለ ጸሐፊ ባዘጋጀው ጽሁፍ ላይ በደንብ ማየት ይቻላል እና እነዚህና መሰል ጉዳዮችን እነዚህ ሰዎች ይዘው ሲመጡ ከጀርባ ያለው ነገር ምንድነው ብሎ ማሰላሰል ውድ ቤተሰቦቼ ይጠይቃል ማለት ነው። ስለዚህ እነዚህ ነገሮች በተመለከተ መረጃ እንዲኖራችሁ በመጠኑ ላሳያችሁ ብዬ ነው። ወደ ሁለተኛው መረጃ ልለፍላችሁ። የኤርትራ መገንጠልን ተከትሎ ኢትዮጵያ ወደብ አልባ ሀገር የመሆኗን ጉዳይ በስፋት ቃኝቷል። የኢትዮ ኤርትራን ጦርነትና የአልጀርሱን የድንበር አከላለል ስምምነት ወዘተርፈ በጥልቀት ይመረምራል መጽሐፉ። እውነቱን ይዞ የቀረበ መጽሐፍ ነው። በአሰብ ወደብ ጉዳይ ላይ እንግዲህ በተለየ መልኩ የተለየ አጽንኦትን በመስጠት አብራርቷል እና በመግቢያውም እንደ አውሮፓውያን ዘመን አቆጣጠር በታህሳስ 2000 ዓ.ም በአልጀርስ የተፈረመውን የወሰን መካለል ስምምነት አገራችን አሰብን የራሷ ግዛት የማድረግ እድል እንደነበራትም በኢትዮጵያ ድክመት እድሉ እንዳመለጠን ይገልጻል። በገጽ 9 ላይ መጽሐፉ ላይ የኢትዮጵያን የባህር በር ማስመለስ በሁሉም የሀገሪቱ ዜጋ ብሔራዊ ግዴታ መሆኑን ያሰርጻል። ይህም እንዲሆን እያንዳንዱ ዜጋ አቅሙ የሚፈቅደውንና የሚችለውን እንዲያደርግ በዚህ ዙሪያ ላይ አገራዊ ጥሪን ያቀርባል ማለት ነውና በወቅቱ በስምምነቱ ወቅት ኢትዮጵያን ከወከሉ ተደራዳሪዎች መካከል በህግ አማካሪነት በጥብቅና ዘርፍ የተሰማራ ኢትዮጵያዊ ሰው አልነበረም በማለት የአይን ምስክርነታቸውን ይሰጣሉ ዶክተር ያዕቆብ ማለት ነውና የድርድሩ ዋና አጋፋሪ ሚስተር አብዱል አዚዝ ቡተፍሊካ የአልጄሪያ ከሻዕቢያና ከጀበሃ ጋር ለነበራት ግንኙነት ፖሊሲ ቀራጺና ለኤርትራ መገንጠል ለተቀን የሰሩ ሰው በመሆናቸው እየታወቀ በድርድሩ ሰዓት ላይ እሳቸው ተጽዕኖ ለኤርትራ ሊኖር እንደሚችል እየታወቀ በዝምታ እንደታለፈም በመጽሐፉ ላይ በቁጭት ይናገራል። የአልጀርሱን ውል ከወቅቱ የተዋዋዮቹ አቅም ልዩነት ከሁሉ ኢፍትሃዊነትና ሌሎችም መሰረታዊ ጉዳዮች አንፃር ውድቅ ያደርጋል። ይሄ መጽሐፍ ማለት የዶክተር ያዕቆብ መጽሐፍ በድርድሩ ኢትዮጵያ $9 ሚሊዮን መከስከሷንም በሳቅ ደረጃ ላይ ያነሳል ያናዳል ይላልና ወደው አይስቁ እንል ዘንድ ያደርገናል ይላል። ያሰብ የማናት የሚለው መጽሐፍ ማለት ነው። ወደው አይስቁ ይለዋል ይሄን ጉዳይና ኢትዮጵያ የባህር በር አሰብ እስካልተመለሰላት ድረስ ኢህአዴግ ከየትኛው በጎም ይሁን መጥፎ ስራዎች የባህር በር ማዘጋቱ ከሁሉም በላይ ጎልቶ ይወጣል ብሎ ያስቀምጣል። አሰብ ለኢትዮጵያ እስካልተመለሰ ድረስ ዘመናት አልፈው ዘመናት ሲተኩ በጊዜው ኢህአዴግ ማን ነበር ሲባል መልሱ በግልጽ በዚህ ደረጃ ላይ የተቀመጠው አሰብን ኢትዮጵያ እንዳታገኝ መከልከል እንደሆነ ያስቀምጠዋልና የኢትዮጵያን የባህር በር
ያዘጋው መንግስት ነው በሚል ታሪክ ይጠቅሰዋል በማለት በመጽሐፉ ላይ ያስቀምጣል። እንግዲህ በመጀመሪያው አንቀጽ ኢትዮጵያውያን በተለያዩ የታሪክ ወቅቶች በሀገር ውስጥ ብቅ ጥልቅ ያሉ አምባገነን መሪዎች የጫኑባቸውን በደሎች፣ ሰው ሰራሽ የሆኑ ተፈጥሯዊ ችግሮች በትግስት ያስተናግዱ ናቸው። ኢትዮጵያውያን እንግዲህ በትግስት የማይመለከቱት ነገር ቢኖር የድንበር መደፈርን ነው ማለት ይቻላል በማለት አሰብ የማናት የሚለው መጽሐፍ ይገልጻል። ስለ አሰብ ጉዳይ የተነሳው ዛሬ ብቻ ወይም ነገ ብቻ ይሆናል ማለት አይደለም። በየጊዜው የተነሳ የሚቀጥል መሆኑን በደንብ ያሳያል ማለት ነውና መጽሐፉ በጣም በጥልቀት ብዙ ነገር ያሳያል። በተለይ በመጽሐፉ በምዕራፍ 5 ከ1900 እስከ 1902 እና በ1908 በተፈራረሟቸው የኢትዮጵያና የጣሊያን የቅኝ ግዛት ስምምነቶች ጥንታዊ ውሎች ኢትዮጵያ ላይ በጣሊያን በግድ እነዚህ አስገዳጅ ነገሮች በመጣላቸው ጣሊያን ውሉን ጥሳ ኢትዮጵያን በመውረሯ ሁለተኛው የዓለም ጦርነት ጣሊያን ቅኝ ግዛቷን በመንጠቋና ኢትዮጵያና ኤርትራ የኋላ በመዋሃዳቸው በተደጋጋሚ የተሰረዙ ውሎች አሉና እነዚህን ውሎች ሁሉ ይጠቅሳል። የኢህአዴግ መንግስት ደግሞ ይህንን እውነታ ሽሮ በአልጀርሱ ስምምነት በኢትዮ ጣሊያን በተሻሩ ውሎች ለመቀጠል መስማማቱን የድንበር ማካለሉን ስራ የወደብ ባለቤትነታቸውን ሊያረጋግጥ ቀርቶ ቤተክርስቲያንና የመቃብር ቦታው ከዚያ በላይ አንድ ትምህርት ቤት ለሁለት እንዲከፋፈሉ ሁሉ አድርጓል ማለት በቁጭት ይናገራል። እንግዲህ በመጽሐፉ ዘመን አይሽሬነት ከወዲሁ ታሪኩም የአሰብ ጉዳይ ተመልክቶ በኢትዮጵያውያን ታሪክ ውስጥ ሁሌ እየተነሳ የሚቀጥል የሚያንገበግብ ነገር እንደሆነ በትክክል መጽሐፉ ላይ ያትታል። በአንድ ወቅት እንግዲህ ዶክተር ያዕቆብ ከቢቢሲ አማርኛ ፕሮግራም ጋር ባደረጉት ቆይታ ጅቡቲ፣ ሶማሊያና ሶማሌላንድ የአረብ ሊግ አባል አገሮች ናቸው። እነዚህም አገሮች እርስ በርስ ቅርበት አላቸው። እንዲሁም ጅቡቲ ከበርካታ አገሮች ጋር ስትራቴጂያዊ ትስስር ፈጥራለች ይሉና ወደቦቿን ቻይናዎች፣ እንግሊዞች፣ ፈረንሳዮች፣ ግብጾች ይጠቀሙታል። ግብጽም ብትሆን ወታደራዊ ማዕከል በኤርትራ መስርታለች። ይህ ብቻ ሳይሆን ግብጽ በደቡብ ሱዳንም ወታደራዊ ማዕከል አላት በማለት በቁጭት ይገልጹና የአሰብ ወደብን መጠቀም አለመቻል ሉዓላዊነትን አደጋ ላይ መጣል ነው በማለት ከፍ አድርገው ዶክተር ያዕቆብ ይናገራል። ኢትዮጵያ እያንዳንዱ ውሳኔዋን ከጂኦፖለቲካዊ ጥቅም አንፃር መፈተሽ አለባት በማለትም ይናገራሉ። እንግዲህ በዓለም 44 ወደብ የሌላቸው አገሮች እንዳሉ ከ44ቱ በጣም ብዙዎቹ ደሃ የሚባሉ ናቸው፣ ድሆች ያሉባቸው ናቸው። ከነዚህ መካከል ድሆች ከተባሉት መካከል ኢትዮጵያ አንዷ ናት። በመሆኑም ለኢትዮጵያ የወደብ አስፈላጊነት ጥያቄ ውስጥ የሚገባ አይደለም። ስለዚህ የዶክተር ያዕቆብ ኃይለማርያም የመፍትሄ ሐሳብ ከኤርትራ ጋር ሰላም መስርቶ መደራደር ነው። ኤርትራ ከእናት ሀገሯ ኢትዮጵያ ጋር በ1952 በፌዴሬሽን ስትቀላቀል የኢትዮጵያ ህጋዊ የሆነ ወደ ባህር የመዝለቅ መብቷ እንዲጠበቅ ኤርትራ በፌዴሬሽን ተቀላቅላለች ይላል የተባበሩት መንግስታት ሰነድ። ስለዚህ ኢትዮጵያ ደህንነቷን ለማረጋገጥ ከኤርትራ ጋር ተደራድራ አሰብ ወደብ ላይ ስምምነት ላይ መድረስ ያስፈልጋታል ይላሉ። በኢትዮጵያና በጅቡቲ መካከል የሚፈጠር አለመግባባትም ልክ እንደ እስከዛሬው ሁሉ በመነጋገር የሚፈታ እንደሆነ የወደብ አጠቃቀምን በተመለከተ ሊከሰቱ የሚችሉ አለመግባባቶች ወቅታዊ ሁኔታዎች ባሉበት ሁኔታ የሚከተሉ ስለሆነ ጥርስ የሚያነካክስ ሊሆን እንደማይገባ ያሳያሉ። ጥናቶችን ባለሙያዎችን አስተያየቶችን ሁሉ ተቃክሰው በዛ ላይ ያስቀምጠው አሰብ የማናት በሚለው መጽሐፋቸው ላይ የሚገርም አይነት ትንተና ሰርተዋል። ለዚህም በተለይ ግርማ መንግስቴ የተባሉ ሰው በዘመን ጋዜጣ ሚያዝያ 2016 ላይ ባወጡ ጽሁፋቸው ላይ በሚገርም ሁኔታ በዚህ ዙሪያ ላይ ተንትነው ያስቀምጡታል። እና እነዚህና መሰል ጉዳዮችን ስንመለከት እንግዲህ ሰላማዊ መንገድ መከተል ከምንም በላይ ትልቁን ቦታ ሊይዝ እንደሚችል ይታወቃል። እንግዲህ ከርቀትና ቅርበት አኳያ አሰብን የመጠቀም ፋይዳ ኢትዮጵያ የግድ ያስፈልጋታል። ኢትዮጵያ የምትከራያቸው የጎረቤት አገር ወደቦች ርቀታቸው ከአዲስ አበባ ከ910 ኪሎ ሜትር ጅቡቲ ለምሳሌ እስከ 1804 ኪሎ ሜትር ለምሳሌ ሞምባሳ የሚደርሱ ርቀት ያላቸው ናቸው። የአሰብ ወደብን ብንጠቀም ግን 640 ኪሎ ሜትር ብቻ ማለትም ከኢትዮጵያ አሁን ካለበት ክልል ደግሞ 60 ኪሎ ሜትር ከአዲስ አበባ 640 ከኢትዮጵያ ጫፍ ክልል ኢትዮጵያ ካለችበት ድንበር ደግሞ 60 ኪሎ ሜትር የእግር መንገድ ርቀት ነው። ወይም ደግሞ ከጅቡቲ አንፃር የአንድ ቀን መንገድ ጉዞ መቅረብ ትችላለች ኢትዮጵያ። ለዚህ ይሄ ይቆጫሉ ቤተሰቦቼ፣ በጣም የሚቆጭ ነው።
ለባህር በርን ለማስመለስ ሲባል አጼ ዮሐንስ አጼ ቴዎድሮስ አጼ ምኒልክ በወቅቱ ኢትዮጵያውያንን አሰልፈው የከፈሉት ዋጋ ብዙ ነው በንግስት ዘውዲቱ በአጼ ኃይለ ሥላሴም በመንግስቱ ኃይለ ማርያም ስርዓትም የባህር በርን ለማረጋገጥ በጣም በርካታ ስራዎች ተሰርተዋል እና ከቅርብ ጊዜ ወዲህ ደግሞ ፖለቲከኞች በተለይ በኢህአዴግ ጊዜ የነበረው አስተዳደር የሰራው ታላቅ ስህተት እስካሁን ድረስ ዋጋ ያስከፍለን ቀጥሏል ከዚህም በኋላ በትውልድ መካከል ትልቅ ዋጋ ያስከፍላል እና ያናዳል በጣም ያናዳል ይቆጫል ያንገበግባል እኔ አሰብ ጉዳይ ያንገበግበኛል ለምን 120 130 ሚሊዮን ተውት ፖለቲከኛውን አስቀምጡት ፖለቲከኛውን ካላስቀመጥ ነው አእምሮአችን ንጹህ ያንም ፖለቲከኛው እኮ 120 130 ሚሊዮን ህዝብ አይደለም ጥቂት ነው 120 130 ሚሊዮን ኢትዮጵያውያን ግን ዋጋ እንከፍላለን ወደብ ሊኖረን እየተገባ ወደብ ስለሌለን ብቻ ማለት ነው ስለዚህ ውድ ቤተሰቦቼ ይሄን ጉዳይ በተመለከተ አሰብ የማናት የሚለው መጽሐፍ አግኝታችሁ ብታነቡ መክራችኋለሁ በረጅም ጊዜ ወጥቶ የቆየ መጽሐፍ ነው ግን ገግበያ ላይ ካገኛችሁት ወስዳችሁ አሁንም አንብቡት በጣም ደጋግሜ ከወደድኳቸውና ካነበብኳቸው መጽሐፎች መካከል አንዱ ነው ቁጭትም ከጨመሩብኝ መጽሐፎች መካከል አንዱ አሰብ የማናት ነው ይሄንን መጽሐፍ ጋብዣቸዋለሁ ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ የኢትዮ ሪቪውን እንደገናም ደግሞ የነ አዲስ ዘመን ጋዜጣ ሌሎችንም በተለይ ሪፖርተርስ ቢቢሲ አማርኛ ከዚህ ጋር የተያያዙ ሐሳቦችን በቁጭት የገለጹትን በተቀላላ የግርማ መንግስቴን ጽሁፍ በተቀላላ ዋቢ አድርጌያለሁ እንደገናም ደግሞ አሰብ የማናት የሚለው መጽሐፍ ስታነቡ በውስጥ የሚቀመጠውን ቁጭቴን እኔንም የቆጨኝንም ቁጭት ጭምር በዚህ ውስጥ አካትቼላችኋለሁ ዶክተር ያዕቆብ ኃይለ ማርያም በ2005 የጻፉት የመጽሐፍ እንደው እጃቸው ይባረክ በእውነት በጣም የሚገርም መጽሐፍ ጽፎ አሁን ደግሞ ቢያሳትሙት እጅግ በጣም በብዙ ሚሊዮን ኮፒ ሊሸጥ የሚችል መጽሐፍ ነው ይሄንን ለዶክተር ያዕቆብ አንመክርም እንጠቁማለን ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ ዕውቀት ታላቁ እግዚአብሔርን ታከብራለች ታላቅ መንፈሳዊ የበረከት ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ከቤተልሔም እስከ ስቅለቱ ስፍራ ቀራንዮ ከኤፕሪል 15 እስከ ኤፕሪል 27 በትንሳኤው ብርሃን ታጅበን ጉዞ ወደ ግሪክ ፍጥሞ ደሴት ቲኖስ ማርያም ገዳም ሐዋርያው ቅዱስ ጳውሎስ ያስተማረበት ለቆሮንቶስ ሰዎች መልእክት ያስተላለፈበት ስፍራ እንዲሁም የተለያዩ ገዳማትና ከተማውን ጨምሮ በግሪክ ከሜይ 8 እስከ ሜይ 16 በረከትን እንካፈላለን ጌታን ከናቱ ጋር ወደ ሰወረችው የሾላ ዛፍ ዘይቱን ማርያም እመቤታችን የተገለጠችበት ገዳም ከመቤታችን ስዕል አድኖ ላይ ቅባ ቅዱስ ወደሚያፈልቀው ስፍራ ወደ ግብጽ ከሜይ 27 እስከ ጁን 6 በመላው ዓለም የምትኖሩ ውድ ኢትዮጵያውያን በጆሮ የሰሙትን ከቅዱስ መጽሐፍ ያነበቡትን በስፍራው ተገኝታችሁ የበረከቱ ተካፋይ ትሆኑ ዘንድ ጥሪያችንን እናቀርባለን በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ